ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማማረው እንግሊዘኛን እንዴት ነው በቀላሉ ማንበብ መጻፍ የምንችለው? አብዛኞቻችን እንግሊዘኛ ለምን ከበደን፣ ለምን አስቸገረ የሚለውን በዚህ ትምህርት ቀለል አድርጌ አስተምራቸዋለሁ። በእርግጠኝነት ትምህርቱን ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር መጀመሪያ ላይ የምታዩትን የእንግሊዘኛ አረፍተ ነገር እንዴት በቀላሉ እናነበው፣ እንዴት ማንበብ ይቻላል ወደሚለው ስንሄድ ከናንተ የሚጠበቀው የመጀመሪያው ዋናው መሰረቱ ምንድነው? አናባቢና ተነባቢ ድምጾችን መለየትና በተከታታይ ሲመጡ ምን ተብለው ይነበባሉ የሚለውን መለየት ከቻልነን በቀላል መንገድ ማንበብ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር አሁን የመጀመሪያዋ ተነባቢ ነች፣ ሁለተኛዋ አናባቢ ነች። ሶ ቲኤ በአንድ ላይ ምን አይነት ድምፅ አለው፣ ምን ተብሎ ይነበባል የሚለውን መለየት ከቻልን በቀላሉ ማንበብ እንችላለን። ስለዚህ ቲኤ እንደ ቶ ይነበባል። በደንብ አስተውሉ። ኤ አ ሚል ድምፅ አለው፣ ኤ ሚል ድምፅ አለው፣ እንዲሁም ደግሞ ኦ ሚል ድምፅ አለው። ከነዚህ አያልፍም። የማን ድምፅ? የኤ ድምፅ ማለት ነው። ስለዚህ ቲኤን እንደ ቶ እናነባለን። ኤል ሳይለንት ነች ወይም ደግሞ አትነበብም። ሁሌም በእንደዚህ አይነት መንገድ ሲመጣ ኤልን አናነበውም። ኬን እንደ ክ በአንድ ላይ እናነበው። ቶ ክ ቶክ ቶክ። ከዛ ቲኦን እንደምን ማንበብ? እንደ ቱ፣ ኤምኢን እንደ ሚ። ኦኬ፣ በአንድ ላይ ስናነበው ቶክ ቱ ሚ ቶክ ቱ ሚ ምን ማለት ነው? አናግረኝ ማለት ነው። ኦኬ፣ መልካም። ወደ ሁለተኛው ስንሄድ አይን አይ እንላለን። ቀላል ነው። ኤኤም አም ተብሎ ይነበባል በቀላሉ። ወደዚህኛው ስንሄድ ቢኦን በቀላል መንገድ ቦ ብለን እናነባለን። አርኤን እንደ ሬ፣ ዲን እንደ ድ በአንድ ላይ ቦ ሬ ድ ቦሬድ ቦሬድ። ሙሉ ሲነበብ አይ አም ቦሬድ አም ቦሬድ ምን ማለት ነው? ሰልችቶኛል ማለት ነው። መልካም። ወደ ሶስተኛው ስንሄድ አሁንም ከዚህ ጋር ኤልኢ ምን ተብሎ ይነበባል? ኤልኢን ሌ ብለን እናነባለን። ሌ የለቤተሰብ አምስተኛ ፊደል ድምፁ ማለት ነው። ስለዚህ ኤልኤን ሌ እንላለን። ቲን ት እንላለን። በአንድ ላይ ሌ ት ሌት። ከዛ ኤምኢን ሚ ማለት አይኤን ኢን ኢን ተብሎ ይነበባል። በአንድ ላይ ሌት ሚ ኢን ሌት ሚ ኢን ምን ማለት ነው? አስገባኝ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ኤልኦ አሁን ከዚህ ጋር ኦ ኡ ሚል ድምፅ አለው። ለምን? ሁለት ኦ ሚል በተከታታይ ከመጣ ኦን ኡ ብለን ማንበብ አለብን። ስለዚህ ኤልኦ እንደ ሉ፣ ኦን እናልፍና ኬን እንደ ክ በአንድ ላይ ሉ ክ ሉክ ሉክ። ከዛ ኤቲ በአንድ ላይ አት ተብሎ ይነበባል። ኤምኢን እንደ ሚ በአንድ ላይ ሉክ አት ሚ ሉክ አት ሚ ምን ማለት ነው? ተመልከተኝ እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ አይን አይ ማለት ኤኤም አም ተብሎ ይነበባል ብለናል። ኦኬ፣ ከዛ ኤስን እንደ ስ፣ ኤምኤን እንደ ሜ፣ አርን እንደ ር፣ ቲን እንደ ት በአንድ ላይ እስ ማ ር ት ስማርት ስማርት በአንድ ላይ አይ አም ስማርት አይ አም ስማርት ቆንጆ ነኝ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ሲኦን እንደ ኮ፣ ከዛ ኤንን እንደ ን፣ ቪአይ እንደ ቬ፣ ኤንን እንደ ን፣ ሲኢ በአንድ ላይ እንደ ስ በአንድ ላይ ኮ ን ቬ ኔ ስ ኮንቬኒየንስ ኮንቬኒየንስ። ከዛ ኤችኢአር በአንድ ላይ ሃር ተብሎ ይነበባል። ሙሉ ሲነበብ ኮንቬኒየንስ ሃር ኮንቬኒየንስ ሃር ምን ማለት ነው? አሳምናት እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ
ዲአይ እንደምን ይነበባል? እንደ ዲ። ከዛ አሁንም የመጨረሻዋን ድ ብለን እናነባለን። በአንድ ላይ ዲድ። ኦኬ ይህስ ምን ይላል? ዋይን እንደ ይ፣ ኦዩ በአንድ ላይ ኡ የሚል ድምፅ አለው። በአንድ ላይ ዩ። ከዛ ኤስኢኢ በአንድ ላይ ምን ተብሎ ይነበባል? ሲ። ሙሉ ሲነበብ ዲድ ዩ ሲ። ዲድ ዩ ሲ ምን ማለት ነው? አይተሃል እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ ኤስ ምን ይላል? አይን አይ እንላለን። ከዛ ኤኤም አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤፍ አይን ፋይ እንላለን። ኤንኢ በአንድ ላይ እንደን ሙሉ ሲነበብ ፋይ እን ፋይን። ሙሉ ሲነበብ አይ አም ፋይን። አይ አም ፋይን ምን ማለት ነው? ደህና ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ አይናቲ በአንድ ላይ ኢት እንላለን። አይኤስን ኢዝ ማለት። ከዛ ወደዚህኛው ስንሄድ ሲኦን እንደ ኩ፣ ኦ ሳይለንት ነች፣ ኤልን እንደ ል በአንድ ላይ ኩል ኮልድ። ሙሉ ሲነበብ ኢት ኢዝ ኮልድ። ኢት ኢዝ ኮልድ ምን ማለት ነው? አሪፍ ነው እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤም ዋይ ማይ ተብሎ ይነበባል። ኦኬ ከዛ ኤፍኤን እንደ ፌ፣ ቲኢ እንደ ት በአንድ ላይ ፌት ፌት። ሙሉ ሲነበብ ማይ ፌት ማይ ፌት ምን ማለት ነው? የኔ ጣፈንታ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ጂኢ እንደ ጌ፣ ቲን እንደ ት በአንድ ላይ ጌት ጌት። ከዛ ዩፒ በአንድ ላይ አፕ። ሙሉ ሲነበብ ጌት አፕ ጌት አፕ ምን ማለት ነው? ተነስ ወይም ደግሞ ንቃ እንደማለት ነው። ኦኬ ወደዚህኛው ስንሄድ ቢኢ ቢ ተብሎ ይነበባል። ከዛ ኤችኤ እንደ ሃ፣ ፒፒ በአንድ ላይ እንደ ፕ፣ ዋይ እንደ ይ በአንድ ላይ ሃ ፕ ይ ሃፒ ሃፒ። ሙሉ ሲነበብ ቢ ሃፒ ቢ ሃፒ ምን ማለት ነው? ደስተኛ ሆን ወይም ደግሞ ደስተኛ ሁኚ ስንል ነው። ኦኬ ይህስ ምን ይላል? ጂኢ እንደምን ይነበባል ብለናል? እንደ ጌ፣ ቲ እንደ ት በአንድ ላይ ጌት ጌት። ኦኬ ከዛ አርኢን እንደ ሬ፣ ኤ ሳይለንት ነች፣ ዲን እንደ ድ፣ ዋይ እንደ ይ በአንድ ላይ ሬ ድ ይ ሬዲ ሬዲ። ሙሉ ሲነበብ ጌት ሬዲ ጌት ሬዲ ተዘጋጅ እንደማለት ነው። መልካም ወደ መጨረሻው ስንሄድ ኢን እንደ ኢ፣ ከዛ ኤክስን ክስ ብለን እናነባለን። ሲዩ እንደ ኩ፣ ኤስኢ እንደ ዝ በአንድ ላይ ኤ ክስ ኪው ውዝ ኤክስኪውዝ ኤክስኪውዝ። ከዛ ኤምኢን ሚ ብለን ማንበብ በአንድ ላይ ኤክስኪውዝ ሚ ኤክስኪውዝ ሚ ምን ማለት ነው? ይቅርታ አድርግልኝ ወይም ደግሞ ይቅርታ እንደማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ እናድርግ፣ እንለማመድ። እመኑ በአጭር ቀን ውስጥ እንግሊዝኛን አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን ቪዲዮአችን በዚህ እናቆማለን። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ